ጠቅላዩ ለመራራ ጉዲና የሰጡት ምላሽ ኦፊኮ አምሮ የወጣበትን ጉዳይ በድንገት እንዴት ለውጦ ሊገኝ ቻለ? ጠቅላዩ የሰጡት ጥብቅ ምላሽ ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የአዲስ አበባ ነዋሪዎች የተደረገባቸው ግዳጅ በከንቲባ እውቅናና ውሳኔ በመዲናዋ እየሆነ ያለው ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ ሱዳን ላይ የተጋረጠ አስደንጋጭ የመሰንጠቅ አደጋ፣ በተያያዥ ጉዳይ ከኢትዮጵያ ጋር ምን አገናኘው፣ ኢትዮጵያ ላይስ ሊደርስ የሚችለው አደጋ ምንድነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ቀደም ባሉ ጊዜያት ምርጫውን አስመልክቶ ተቃውሞና ያልተስማማባቸው ሀሳቦች እንደነበሩ የገለጸው የኦፊኮ ፓርቲ አሁን ላይ ሀሳቡን እንዴት ሊቀይር ቻለ? ጠቅላዩ ይህንን ጉዳይ በተመለከተ የሰጡት ምላሽ ምንድነው? ፓርቲው ቅዳሜ ህዳር 20 ቀን 2018 ዓ.ም ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህንን ውሳኔ ያሳለፈው በምርጫ ህጉ መሰረት ከምዝገባ ላለመሰረዝ ሲል ብቻ መሆኑን አስታውቋል። ማዕከላዊ ኮሚቴው በአገሪቱ ወቅታዊ ሁኔታ ላይ ባደረገው ሰፊ ግምገማ በአሁኑ ወቅት ነጻ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይም ደርሶም ነበር። ለዚህም በምክንያትነት ያቀረበው በኦሮሚያ በአማራና በሌሎች ክልሎች በሚታዩ ወታደራዊ ግጭቶች የተከሰተውን የከፋ መፈናቀልና የህይወት መጥፋት፣ የፓርቲው አባላትን ጨምሮ የፖለቲካ መሪዎች በእስር ላይ መቆየታቸው፣ የፓርቲ ቢሮዎች መዘጋታቸው እናም የነጻ ፕሬስና የዜጎች መብቶች መታፈን የፈጠረውን እጅግ የጠበበ የፖለቲካ ምህዳር ነው። ፓርቲው በህዝብ ደም ላይ ቆሞ ፖለቲካ ይሰራም ማለት የአባላቱንና የህዝቡን ደህንነት አደጋ ላይ በሚጥል መሰረታዊ ጉድለት ባለበት ምርጫ ሙሉ በሙሉ ለመሳተፍ እንደማይችልም አስታውቋል። ምንም እንኳን ፓርቲው በምርጫው ሂደት ላይም እምነት እንደሌለው ቢገልጽም በምርጫው በከፊል ለመሳተፍ የተገደደው ህጋዊ ህልውናውን ለማስቀጠል መሆኑን ገልጿል። ኦፊኮ ስድስተኛውን ዙር አጠቃላይ ምርጫ ቦይኮት ማድረጉም ይታወሳል። አዋጅ ቁጥር 1162/2011 እንደተሻሻለው አንድ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል ይላል። በመሆኑም ፓርቲው ከምዝገባ እንዳይሰረዝ ለማድረግ ሲል ምሳሌያዊና ስልታዊ ተሳትፎ በማድረግም በሚከተሉት ቦታዎች ብቻ እጩዎችን ለማቅረብም ወስኗል። በአዲስ አበባ ከተማና የስራ አስፈጻሚ ኮሚቴ ገምግሞ ደህንነቱ አስቻይ ነው ብሎ በሚያጸድቅባቸው ጥቂት ሌሎች የምርጫ ክልሎች ብቻም እንደሚሆንም ተገልጿል። ይህ ውሳኔ በሌሎች ሁሉም አካባቢዎች በተለይም በግጭት በተወጠሩ የኦሮሚያ አካባቢዎች መንግስት ሰላምና ደህንነትን ማረጋገጥ ባለመቻሉ ላይ ያለንን ጽኑ ተቃውሞ የሚገልጽ ነው ሲል ፓርቲው አስታውቋል። ኦፊኮ አሁንም ለነጻና ፍትሃዊ ምርጫ የሚከተሉት መሰረታዊ ቅድመ ሁኔታዎች እንዲሟሉ እንደሚጠይቅም አቋሙን አጠናክሯል። በኦሮሚያና በሌሎች ጦርነት ውስጥ ባሉ ክልሎች አፋጣኝ የግጭት ማቆም ስምምነት እንዲደረግ፣ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የፓርቲ ጽህፈት ቤቶችን በነጻነት እንዲከፈቱ፣ የምርጫ ቦርድና የጸጥታ ተቋማት ገለልተኝነታቸውን የሚያረጋግጥ ተቋማዊ ማሻሻያ እንዲያደርጉ፣ የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረት ታዛቢዎች ሂደቱን እንዲከታተሉ በአስቸኳይ እንዲጋበዙ፣ ፓርቲው እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ አሁን የያዘውን ውሳኔ እንደገና ሊያጤነው እንደሚችል በመግለጫውም ጠቁሟል። ከዚህ ጉዳይ ጋርም በተያያዘ የዘንድሮ ምርጫን አናራዝምም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ለብልጽግና ፓርቲ ከፍተኛ አመራሮች በመደመር መንግስት እሳቤ ላይ በሰጡት ስልጠና ላይ ነው ይህንን ያሉት። በሀገሪቱ እየተካሄዱ የሚገኙ ግጭቶች የፖለቲካ ፓርቲዎች ተፈተንበት ያሉትን የፖለቲካ ምህዳር መጥበብ ተከትሎ ቀጣዩ ምርጫ ቢራዘምና ከዚህ አስቀድሞ ግጭቶች መቆማቸው ተረጋግጦ ብሔራዊ ምክክር ተደርጎ ፓርቲዎች በየትኛውም የሀገሪቱ አካባቢ ተዘዋውረው መፎካከር የሚያስችላቸው ሁኔታ ካልተፈጠረ ምርጫ መደረግ የለበትም ሲሉ የሞገቱ አሉ። ኦፊኮና ኦነግ የተባሉ አንጋፋ ፓርቲዎች በዚህ አቋማቸውም ይታወቃሉ። ህወሓትም ምንም እንኳን አሁንም ድረስ ህጋዊ የፖለቲካ ፓርቲነቱ የተሰረዘ ቢሆንም አሁንም ድረስ ይመለስልኝ በማለትም ጥያቄዎችን ማቅረቡና በምርጫው እንደሚሳተፍም እያስታወቀ ይገኛል። ታዲያ ጠቅላዩ ለዚህ ጉዳይ በምላሻቸው የዘንድሮ ምርጫን አናራዝምም ሲሉም ተደምጠዋል።
ወደ ቀጣይ ጉዳያችን ስናመራ በኮሪደር ልማቱ በለሙ መንገዶች ላይ የሚገኙ ነዋሪዎች ከ11 ቢሊዮን በላይ ወጪ አድርገዋል ተባለ። የኮሪደር ልማቱ በለማባቸው መንገዶች የሚገኙ ነዋሪዎች ለቤት እደሳና ተያያዥ ወጪዎች ከ11.3 ቢሊዮን ብር በላይ ወጪ እንዳደረጉ ኢትዮኤፍ ዘግቧል። የህንፃ ባለቤቶች ህንፃዎቻቸውን ቀለም ለመቀባት ከአዲስ አበባ ከተማ የግንባታ ፈቃድና ቁጥጥር ባለስልጣን የህንፃ ቀለም ኮዶች ስታንዳርድ መውሰድ እንዳለባቸው ዘገባውን ጠቅሷል። በተቋሙ በተዘጋጀው የህንፃዎች የቀለም ኮዶች ስታንዳርድ ለከተማ የሚስማሙ 13 አይነት ቀለማት መለየታቸውን የባለስልጣን መስሪያ ቤቱ ዋና ዳይሬክተር ህይወት ሳሙኤልም ተናግረዋል። በከተማዋ የኮሪደር ልማቱ በለማባቸው አካባቢዎች ያሉ ግራና ቀኝ ቤቶች እድሳት የተደረገባቸውና በስታንዳርዱ መሰረት ቀለም የተቀቡ መሆኑን ዳይሬክተሯም ገልጸዋል። በዚህ ረገድ በተከናወነው ስራ የኮሪደር ልማቱ ባለፈባቸው መንገዶች ላይም የሚገኙ ነዋሪዎች ከ11.3 ቢሊዮን ብር በላይ ወጪ ማድረጋቸውም ተሰምቷል። ይህ ገንዘብ ወጪ የሆነውም የግንባታ ፈቃድና ቁጥጥር ባለስልጣን ባወጣው ስታንዳርድ መሰረት ህንጻቸውን ቀለም ለመቀባት፣ አጥር ለማጠር፣ መብራቶችን ለመስቀል እንደሆነም ተነግሯል። ወደ ቀጣይ ጉዳያችን ስናመራ ሱዳን ልትሰነጠቅ እንደምትችል አስደንጋጭ መረጃ ወጣ። በሱዳን በጀነራል ሞሐመድ ሐምዳን ዳጌሎ የሚመራው ፈጥኖ ድራሽ ኃይል የባብኑሳን ከተማ መቆጣጠሩ እጅግ የላቀ ወታደራዊ ስኬት ነው። ባብኑሳ በምዕራባዊ የኮርዶፋን ክልል የምትገኝ ወሳኝ ከተማ ስትሆን ምዕራብ ሱዳን በተለይ ዳርፉርን ከተቀረው ሱዳን የምታገናኝ ብቸኛ የባቡር መስመርና የመንገድ መሸጋገሪያ ነች። ይህቺ ከተማ ከዚህ በፊት ለሱዳን ጦር የሎጂስቲክና የማስፈጸሚያ ማዕከል የነበረች ሲሆን በአርኤስኤፍ ቁጥጥር ስርም መግባቷ የኤስኤፍን የእርዳታ መስመሮች በመቁረጥና በምዕራብ ያለውን እንቅስቃሴ በማዳከም ለአርኤስኤፍ ምዕራባዊ የኃይል የበላይነትንም አረጋግጧል። ይህ የኃይል ሚዛኑ መለዋወጥ ከዚህ ቀደም አርኤስኤፍ የዳርፉር ዋና ከተማዎችን በመቆጣጠር የምዕራባዊ መንግስት መዋቅር መፍጠር የጀመረ ሲሆን የባብኑሳ ድል የአርኤስኤፍን ከዳርፉር እስከ ኮርዶፋን ያለውን የቁጥጥር ክልል አጠናክሮታል። የሱዳን ጦር አርኤስኤፍ ትጥቅ እስካልፈታ ድረስ አልደራደርም የሚለው አቋም፣ አርኤስኤፍ ደግሞ የራሱን ምክትል መንግስት በምዕራብ ሱዳን እያቋቋመ ባለበት ሁኔታ የሱዳን ወደ ሁለት የመሰንጠቅ ዕድል ወይም ከዚያ በላይ የመከፋፈል ግምቱ እጅግ ከፍተኛ እንደሆነም የጂኦፖለቲካል ተንታኞችም ይስማማሉ። ለዚህም የተባባሰው ሰብአዊ ቀውስ ጦርነቱ ከሚያደርሰው ስትራቴጂካዊ ጉዳት ባሻገር በሱዳናውያን ላይ የደረሰው ሰብአዊ አደጋ እጅግ አሳዛኝ ነው። በአሁኑ ወቅትም ከ12 ሚሊዮን በላይ ሱዳናውያን ከቤት ንብረታቸው የተፈናቀሉ ሲሆን ይህም ቁጥር በዓለም ላይ ከፍተኛና ፈጣን የተፈናቃዮች ቀውስ ተደርጎም ይወሰዳል። ከ30 ሚሊዮን በላይ ሰዎች ከሱዳን ህዝብ ከግማሽ በላይ የሰብአዊ እርዳታ የሚያስፈልጋቸው ሲሆን በተለይም በዳርፉርና ኮርዶፋን አካባቢዎች ከፍተኛ የራብ ደረጃ ላይም ደርሰዋል። የጤና ተቋማትም ወድመዋል። ይህም የኮሌራና ሌሎች በሽታዎች እንዲስፋፋ ምክንያትም ሆኗል። በተለይም የሰብአዊ መብት ጥሰት በሁለቱም ወገን በሲቪሎች ላይ ግድያ፣ የጸጥታ ጥቃትና የግዳጅ ምልመላ መፈጸሙ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ደጋግመውም አረጋግጠዋል። የጎረቤት ሱዳን ህዝብ ቀውስ ከኢትዮጵያ ቀጠናዊ ጂኦፖለቲክስ አንጻር ያለው አንድምታን ስንመለከት በሱዳን ያለው ጦርነትና የኃይል መከፋፈል ኢትዮጵያ በአፍሪካ ቀንድ ያላትን ሚና፣ ደህንነትና ልማታዊ ዓላማዎች በቀጥታ የሚፈታተኑም ይሆናሉ። ኢትዮጵያ ከሱዳን ጋር ሰፊና ረጅም ድንበር ከምትጋራባቸው መካከል በሱዳን ጦርነትና አወዛጋቢ አካባቢዎች ላይ የኃይል አለመመጣጠን ወይም ክፍፍል መፈጠሩ የድንበር አካባቢዎች ደህንነት በእጅጉም ይፈታተነዋል። የሱዳን አለመረጋጋት የአፍሪካ ቀንድ አጠቃላይ ትስስር እንዲሻክርም ያደርገዋል። ይህም የኢትዮጵያ የቀይ ባህር የመፍጠር ጥረቶች በቀጥታ ባያስተጓግልም ቀጠናዊ ምህዳር ሊያወሳስበውም ይችላል ተብሎም ይገመታል። ኢትዮጵያ የአይጋድ ቁልፍ አባል እንደመሆኗ በሱዳን ግጭት መፍትሄ የማምጣት የቀጠናው ተቋም አቋም በእጅጉም ተዳክሟል። ይህ ቀጠናዊ ጉዳዮችን ከመፍታት ረገድ የኢትዮጵያን አመራር ታማኒነት እንዲፈትንም ያደርጋል። በአጠቃላይ የአርኤስኤፍ የባቡኑሳን ስትራቴጂካዊ ከተማ መቆጣጠር በሱዳን የጦርነቱ ሚዛን ለምዕራባዊ ኃይል አሳልፎ ከመስጠት ባለፈ የሀገሪቱን መሰንጠቅ የመጨረሻ ምዕራፍ የሚያመላክትም ይሆናል። ለኢትዮጵያ የሁኔታ የሰብአዊ ቀውስ አያያዝ ጫና፣ በድንበሯ ላይ ያለ የደህንነት ስጋት፣ የአባይ ዲፕሎማሲያዊ ብዥታና የቀጠናው ትስስር መዳከም የሚሉ ዋጋዎችንም የሚያስከፍል ነው። ኢትዮጵያ ከጎረቤትነት ባሻገር የቀጠናው የዲፕሎማሲ ማዕከል እንደመሆኗ መጠን የሱዳንን ቀውስ ለመፍታትና የሀገሪቱን ሰላም ለማስመለስ የሚደረገው ጥረት ላይ በላቀ የፖለቲካ አመራርና ኃላፊነት እንድትሳተፍም ይጠበቅባታል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ የሚመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።